አትለቀኝም በቃ እንደዛ መጫን ነበረብኝ። ቆይ ወዴት ነበር ነው መሄድ ያሰብሽው አንቺ? ድግበት መንገድ የሚፈቅድለት ኑሮ አቅሙ ነው። በዚህ ሁሉ አመት ውስጥ ማንንም ሰው ልጄን ቸረግ ምክንያቱም ምን እንድትልሽ ፈልገሽ ነበር? ራስሽን አጥፊ እንድትልሽ ነው? ምክንያቱም አሁን ለሷ ሁለቱ ምርጫ ሊሆን አይችልም። ምግባቸው ለነሱ የተረፈ ምግብ መስጠት ከዛ እኮ ይጥሉታል ቆሻሻ ውስጥ። አዲስ ምን ያክል ነው የምትወዳት? ልጄን ትልቅ ደረጃ በማድረስ ውስጥ ብዙ መጎዳቸው ሰዎች አሉ። ማን ጋር ደወልኩኝ? በሰው እቺ አራሶኝ ነበርኩባት ያልኩሽ ባሏ ጋር ደወልኩና አለቀስኩ። በቃ መንገድ ላይ ነኝ ሜድበት አለች። ገንዘብ የለም ምን መንገድ ላይ ነኝ። ከዛ በፊት ምን ሲያወሩ ሰማ ነበር? የሆነ የገዙት ቤት ነበረ ኖርማል፣ ይሄ ዝም ብሎ ያላለቀ ቤት እና እዛ ቤት እንዲሰጠኛስ በፊትም ይሉኝ ነበር እና ያንን እንዲያረጉልኝ ነበር ነው የምፈልገው። ገብቶሻል? ያንን ባዶ ቤት ሰጥቶኝ እኔ ለምን መዳበሪያ አንጥፌ አልተኛም? መዳበሪያ ለምን አንጥፌ አልተኛምና ያንን በቃ ብዙ ነገር እየተጎዳው ዋጥ ሳረግ የነበረው እዛ ቤቱን እንደፈቅደውልኝ እስኪሰሩ ድረስ እንድኖር ነበር። ከዛ በቃ አልቻልኩም እያለቀስኩ በቃ አልቻልኩም እንደው በቃ በልጅ ብዬ ምን ነገር ላይ በስልክ እግር ላይ ወደቅ እንደዛ እዛ በቃ እሻለኝ። የዛን ቀን ነገ ብሎ ቀጠረኝ። ነገ ብሎ ሲቀጥረኝ እኔ እስከ ነገ ማሳለፍበት ቦታ የለም። መሪ ስላሴ ቤተክርስቲያን ሄድኩኝ። በቃ ልጄን ጡቴን ትጠባለች ቁጭ አልኩ። መሸ። ጥበቃዎቹ መጡ። ውጭ አሉኝ። የምሄድበት ቦታ የለም። ወዴት ነው የምወጣው? አላለቅስም። እንዴት ከቤተ ክርስቲያን ውጭ ይባላለሁ? እንዴት ከአባቴ ቤት ውጭ ይባላለሁ? ልጅ ይላጥ እኮ ነው ለሱ ይያደል እንደ ሁሉ መገፋት የደረሰብኝ። አልወጣም። እኔ እኮ ዛሬ እሱን ባላስበልጥ እናቴ ጋር ድር ነበር። አልወጣም። ጎትታችሁ ታስወጡኝ እንደሆነ አልወጣም። እዚህ ነው ማድረው። እኔ የትም ሄጄ ማድርበት የለም። አልወጣም አልኳቸው። ጠበቃዎቹም አለቀሱ። እኛ እኮ ችግር የለም ግን ልጅ ይዘሽ ምን ትለብሻለሽ? ብርድ ነው እኮ እኛ ምንም የለም። ይሁን እንደዚህ ቆመን ስንዞር ነው የምናድረው። ሌሎቹ ዘጋግቶ ሄዷል። በቃ ችግር የለም እንጂ ምን ሆናለሁ? አልወጣም አልኳቸው። ከዛ በዚህ እንዲየ ሶስት ሴቶች የመጨረሻ ሶስት ሴቶች ተሳልሞ ይወጣሉ። ሲወጡ ሰሙ። ከዛ ወጣት ልጅ እግር ናቸው። ከዛ በቃ እኛ ይዘናት እንሄዳለን እኛ ጋር ታድራለች ብለው ይዘውኝ ሄዱ። ወጣት ናቸው እንደ አንድ ላይ ሶስት ተከራይተው የሚኖሩ ልጆች ናቸው። እነሱ አሳደሩኝ። ራቴን አብደተው ምን ብለው ጧትም ትራንስፖርት የሚሆን ብለው ለእጅሽ ለቅባት ብለው እነሱ ሰጠኝ። ሰውየውን አገኘሁት። ሰውየውን ሳይው ሰው ላከ። እዛ እሱ ቤት ጥበቆችን ሌሎችም ይኖሩ አሉ። ከዛ እነሱን ላከን። ከዛ በቃ መኖር ጀመርኩ። ስኖር እዛ ጋር ምንም ነገር የለም። የበፊቱም የነበረኝ ቃያቺ ጠፍቷል። ለናቴ ሰጥቻት እሷ ወስደዋለች። አሰጠኝም። ምንም የለም። ተኛበት የለም። ለብሶ የለም። በኩርቱ ፌስታል የልጄ ልብስ ብቻ ነው ያለኝ። እንትን የሆነ ጥጥ በመዳበሪያ የተቀመጠ ጥጥ አገኘው። ከዛ እዚች ክፍል ነው ምኖረው አልኩኝ። ይሄ መስኮቱ እንዲባዶ ነው፣ በር የለው ምን የለው። ከዛ በቃ ራሷኑ እንትን ብዬ በቃ ባለፈው ለዛን ጊዜ ላስቀየም ሚስቱን ደውዬ ላስቀየምኩሽ ነገር ይቅርታ ምናምን በጣም ተለማምጬ ይቅርታ ምናምን አልኩ። ይሄው እንደዚህ አንዳንድ ነገር ስጭኝ። በመሃል ግን የልጅሽ አባት መጥቶ ጠይቆሽ ያውቅ? ደወልኩ። መወለዷን አሳወቅኩ። ትወልዳለች አልኩት። ከዛ ያኔ ከሴትዮዋ ጋር ወጣው እንዳልኩሽ ይጃት ሄድኩኝ። ሰፈሩ ሲሄድ ያው የሰው መኪና ይዞ ነው የሚሰራው። ሲያይ እግሬ አውጪኝ ብሎ መኪናው እሱን ይዞት ይሩጥ መኪናው ሸሽ ኑሮን ሀብዬ ጀመርኩ። እዛ መቼ አመት ከምናምን ሆና ከዛ የእናቴ አንድ ዘመድ አሉ እነሱ ጋር ሄጄ ወደ 300 ብር ተበድሬ መጥቼ ምጣድ፣ ስንዴ፣ ሽምብራ ገዝቼ ቆሎ ቆልቼ አስፋልት
የ72 ሰው ያቃል የ72 ሰው ማህሌትን እኔን የማያቅ የለም 72 አያት 72 ከዛ እዛ ቆሎ ያልኩና ምን ክረምት ሲመጣ በቆሎ ከዛ በቃ ጊዜዎች እየሄዱ ነው ግን በዚህ ሁሉ ጊዜዎች ውስጥ የማለቅስበት ጊዜ ይበልጣል የምማረርበት ጊዜ ይበልጣል የደከምኩ በቃ ዛሬ እምልበት ጊዜ ነው የሚበልጣው በቃኝ ውሰደኝ ዛሬ እምልበት ጊዜ ይበልጣል ለምን እኔ ላንተ የተሟገትኩት እኔ እንደዚህ ህይወት እንድታኖረኝ አይደለም እኔ እኮ ወይ እናቴ ቤተክርስቲያን ወስዳኝ አይደለም ወይ አባቴ እኮ መጽሐፍ ቅዱስ አንብቦልኛል የሰው ልጅ ፈጣሪ ይሄን ብሎኝ እኮ አይደለም በቃ በተፈጥሮ ነው ያወኩ ከምሰማው ነው እንዴት እንደኔ አይነት እንዴት በዚህ ልክ ታኖራለህ በሆዴን አስችለኝ በቃ አጠንክረኝ ሆዴን ሰፊ ያደርግልኝ የምችልበትን ችግርን የምችልበትን ነገር ሆዴን አጠንክር ጻብ ውስጥ ነኝ ሁሌ በቃ ክርክር ውስጥ ነኝ እኔ እንዲህ ቤት ከቀመጥ በቃ አወራለሁ ምናልባት ከውጪ ሰው የሚሰማ ከሰው ጋር ያወራው ነው የሚመስለው እና ዘመኔን ይኖርኩት ከሱ ጋር በማውራት ነው ከማንም ጋር አይደለም ለምን ያሳለፍኩት ልጅነቴ ራሱ በራሱ አድክሞኛል በጣም ደክሞኛል ግን በዚህ ውስጥ ሁሉ ልጄ ውጪ ስትታይ እኔ ሞግዚቷ ነበር የምመስለው አሳይሻለሁ ፎቶዎቿን የእያንዳንዱ አመቷ ፎቶ አለ እኔ ሞግዚቷ ነው የምመስለው ምንም አልጎደልባትም ሰፈሩ ላይ ካሉ ሀብታም እኩል ናቸው ግን ሰፈሩ ላይ ያሉ ሰዎችን ሁሉ ግን ነገሮችን እኔ ለኔ እንዲሆኑ አድርጓል ልብስ የተለባሽ ልብስ ጠይቂያቸው ለኔ ለመስጠት ፈቃደኛ የማይሆኑ ሀብታም ሰዎች አሉ በጣም ሀብታሞች በጣም ማለት ነው ምግባቸው እነሱ የተረፈ ምግብ መስጠት ከዛ እኮ ይጥሉታል ቆሻሻ ውስጥ አካባቢ የነበሩ ሰዎች ሁሉ በዚህ ልክ ስለዚህ እኔ ድሌና ምኜ ተቀብያለሁ ገብቶሻል በቃ ማንንም ላይ እንትን አለም እነሱም ላይ እንትን አይደለም ምክንያቱም በቃ እግዚአብሔር መርጫለሁ እግዚአብሔርን የመረጠ ሰው በቃ እንዲ ነው የሚገፋው እነዛም ሰዎች እኮ በጣም ጥሩ ናቸው እኮ ግን እኔ ላይ ነገሮች እንትን ያሉ ተከትሎሽ የመጣው ከቤተሰብ ተከትሎ የመጣው ሰዎች ለኔ ቀና እንደ ህይወቴን እንትን ይያለ ነው በጣም ለፍቼ ከሰው በላይ ለፍቼ ከሰው በታች ግን እኔ ሆነም ልጄ በደም ጥሩ ሁኔታ እየሄደች ነው ያደገች ነው በጣም ጥሩ ሁኔታ ያገኘሁትን ልጄ በስነ ስርዓት አበላታለሁ ግን እኔን ራሴን የምጠብቅበት ቦታ አይደለማ እኔና እግዚአብሔር መሐላ ያለ ቃል ኪዳን ያለ ስለሽ እንዲ ኮንተን አትባባይም ከእግዚአብሔር ጋር ግን እኔ እንደዚህ ያረጋግላለሁ አንተ እንዲ ታረጋለህ በቃ ከዛ ነው በቃ የሆነ ሰው ይመጣል ብዬ ህይወቴ ውስጥ ጠብቃለሁ የሆነ ጥሩ ፈገግ ሲልልኝ ራሱ በቃ ያንን አእምሮ ውስጥ ያንን ነገር ነው ዋሰው ወይ በዚህ ሰው በቃ ሊያልፍልኝ ነው ይሄ ሰው የሆነ ነገር የተሻለ ነገር ወይ የተሻለ ስራ እንድሰራ ሊያግዘኝ ነው ምናምን በዚህ ሰው ላይ አድሮ ፈጣሪ ላይው ነው ሁሌ ፈጣሪን የማይበትን ሰው ነው ህይወቴ ውስጥ እያጠበቅኩ እዚህ የደረስኩት ልጄ ላይ ምንድነው ምን አደረግሽ ብትይ በቃ ቁጤን የምገልጸው እሷ ላይ ነው ልዴት ፍቅሬን ንዴቴን ከሷ ጋር ሆነ ስለሽ ቤት ውስጥ በንዴት እንደዛ ምናምን በመሆንበት ሰዓት ትሰማለች ከቤቷ ወዴት ትሄዳለች ትሰማለች ከሱ ጋር በመጮ ሰዓት ትሰማለች ልክ ባልና ሚስት እንዴት ነው ቤት ሲጣሉ ልጆች ይሰማሉ እኔ ደግሞ ከፈጣሪ ጋር እንደዚህ ውዝግብ ትሰማለች ስመታት እመታታለሁ ለምሳሌ ምንም አይነት ጥፋት አላልፋትም ምንም አይነት ጥፋት አልፋት አላቅም በቃ እንደ ልጅ ሆና አላደገችም እንደ ልጅ ቀብጣ አላደገችም እንደ ልጅ ስኒ ሰብራ አላደገችም ይጎዳኛል እንደ ልጅ ለምን ኑሮ ያልፈቀደልኝም እንደ ልጅ ሆና እንደፈቅድላት ኑሮ ያልፈቀደልኝም ገብቶሻል እና ሰው ልጅ ሲያሳድግ ልጁን የሚያሳድግበት መንገድ የሚፈቅድለት ኑሮ አቅሙ ነው በዚህ ሁሉ አመት ውስጥ ማንንም ሰው ልጄን ቸርደግ ልጄን ሰፖርት ለማድረግ የፈቀደ ሰው የለም ሰው ቤት እንኳን ተመላላይ ሰርቼ የሚገባኝን ክፍያ እስከመከልከል ማለት የማይገባኝ እኔ ደግሞ በቃ የሚገባኝን አምጡ ነው ማንንም እኔ ሀብታም ሆነ ብዬ ዝቅ አላልኩም በቃ ደረቅ ነኝ ደረቅ የላቤን ክፍያዬን ነው የምፈልገው
በመሀልም በቃ ይሄ ሁኔታዎች ደርሰው ከዛ አልፌ ደግሞ ሻይ ቤት ከፈትኩኝ። ወደ ሻይ ቤት ከፋልኩኝ። በዛ ላይ ያለሽን ገንዘብ ከአንድ ብር 2 ብር ምናምን 3 ብር ከዛ ለቤቴ ምጣድ እንደ ሴት ላይ የማውጣው ሳንቲም የለም። ለምን ልጄ ምንም ይሄ ስለዚህ ጉዳዩ አይደለም። ስለዚህ ግርግዳ ስለዚህ እሷ አታውቅም። ግን ስትመጣ አይኗ ቴሌቪዥን ይፈልጋል ሌሎች ቤት የምታየውን እና ፈጣሪን ምንድነው የምለምነው ጥሩ አቅም ሰጥተኸኝ ንጹህ ቤት ተከራይቼ በቃ የራሴ ቤት አይደለም እንዲሰጠኝ ፈልገው ስራ ጥሩ ስራ በቃ ይሄ የማይቆራረጥ ስራ አንዴ ስራ አለ አንዴ ስራ የሚቀዘቅ የማይፈርስ ይሄ ደንብ መጣ እንትን መጣ ብዬ የማልሳቀቅበት ስራ ሰጥተኸኝ ንጹህ ቤት እንደ ሰው ሽንት ቤት ያለው ውሃ ያለው መብራት ያለው ራሴን ችዬ የምኖርበት አቅም ስጠኝ። ይሄን አቅም ለማግኘት ስንት አመት ፈጀብኝ? ልጄ 9 አመት ከምናምን እስክትሆን ፈጀ ማለት ነው። በትንሽ ብር የምትጀምሪው ስራ የለም፣ ቦታ የለም። በኮሪደር ልማት ምክንያት ፈረሰ። ስለዚህ እጄ ላይ ወደ 200 ምናምን ሺህ ብር ነበረ። ከዛ 15,000 ብር ቤት ተከራይቼ ስራ ጀመርኩ። በወር 15,000 ብር ስራ። ከዛ ወጪዎች አሉ እንዳለ ያቺ ሙሉ ብር እዛው ቤቱ ላይ ነው ያዋልኩት። ቤት ኪራዩን ከፈልኩኝ ምናምን ቤቱ ላይ ነው ያዋልኩት። በቃ ጥሩ እቃ ፎቶ አለ አሳይሻለሁ። ጥሩ በቃ ቆንጆ ቤት የምፈልገው አሁን እዛች ቤት ላይ ስራ በቃ በጣም ራሴን ሁሉ እንትን ራሱ ማለት ከላይ አርጉልኝ ዲኮር እንኳን ራሴን የሰራሁት ጌጣጌጦች ስሰቅል የነበረው ምናምን እና አሁን እንግዲህ እነዚህ ራሱ ለዛ የተገዙ ናቸው አሉ። ብዙዎችም ስፌቶች ምናምን ብዙ እነሱ አሉ። ያው የሸጥኩት እነዚህ ትልልቅ ብር የያዙትን ነው። ከዛ እንደዛ ብዬ ስኖር 1 ወር ብቻ ላልምን ያው እንደ አዲስ ቤት ነው የምትዩ አይነት ገበያ ያለ እንደዛ ነው። ቆይ ለምዳል ዛሬም ምግብ ቤት ምናምን ነበር። አዎ ምግብ ቤት በስነ ስርዓት ምግብ ቤት፣ ሽሮ ቤት ጠላት ይጸጥ ይበል ቤቱ ጸጣል። ምንም አይነት ሰው የለም። ባይ ከዛ ደግሞ በቃ ቁጭ ብዬ ስጠብቅ የሆነ ሰው ሲመጣ እያለቀስኩ ሊሆን ይችላል። ይሄ ቤት ስራ አጣ፣ ከሰርኩኝ። ከዛ በኋላም ቤት ኪራይ መክፈልም አልችልበት ሁኔታ ላይ ደረሱ። ስለዚህ ቀንስ ያለ ቤት እዚህ ብሎክ ላይ መጥቼ ተከራየው። መኖሪያ ቤት 4,000 ብር መጥቼ ተከራየው። 7ኛ ወር ላይ ቤት ኪራይ በከፍለው ሳጣ ሰዎቹን እዚህ ላይ ያሉ ኮሚቴዎችን ጠየኳቸው። ይሄ ባዶ ቤታውን ቤት ኪራይ መክፈል አልቻልኩም። ስለዚህ ባዶ ቤቱን አጽድቼ ልኖርበት አልኩ። ከዛ አንድ ሰው ነው የጠየኩት። እሷም እሺ ኑሪ፣ ግን ሌላ የሚከፈሉ ማንኛውንም ነገሮች ትከፍያለሽ? አው በሚገባ ከፍላለሁ። የመብራት፣ የውሃ፣ የጥበቃ፣ የጽዳት እንደገና እኛ ስንገባ የቆጣሪ የከፈልነው ሁሉ ብለውኝ እሺ። ቤቱን በነፃ ያው እጣ ይውጣበት አይውጣበት አላቅም። በጊዜያዊነት ለጊዜው ነው ያልኳቸው። እኔም ለጊዜው ነው ለትንሽ ጊዜ ቢያንስ ወቅቱ ክረምት ነበረ። አሁን ያለፈው ግንቦት መጨረሻ ከብሶ ክረምት ነው። ክረምት በቃ በጋ እግዚአብሔር ያውቃል በሚለው 1 ወርም እኮ ጊዜ ጥሩ ነው። እንኳን አሁን እንግዲህ ከግንቦት እስካሁን አለው ነበርኩበት። ይሄ ብሎክ ከመግባቴ በፊት ማንኛውም ሰው መጥቶ የሚጸዳዳበት ቤት ነበረ። አርጠርጌ ነው እኔ ቃሉን በቃ እኔ ተጠቅሜዋለሁ። አጽድቼ ነው ቆሻሻ። ለምን አዲስ ኮንዶሚኒየም ነው፣ ሽንት ቤት የለም። ሽንት ቤት ምድር ላይ ነው። ሰው ማታ ይቆለፋል። ተታች ስለሚቆለፍ ሰው ወደ ላይ ባዶ ቤት እየመጣ ነው የሚጠቀም የነበረው። ይሄ ቤት እጣ ቢወጣበት እንኳን እጣ ይወጣለት ሰው አልመጣም። እጣም ካልወጣበት እንደዛው ሲቀጥል ይሄ በር ባዶ ነው። መስኮት ንፋስ አለው ራሱ ይሄው ባዶ ነው። ከላይው መጋረጃውን እንግዲህ እንትን እያለ ነው። ኃይለኛ ብርድ ነው። ቤት አይመስልም። ይሄው ማየት ይቻላል። በጣም ንፋስ አለ እኮ መጋረጃ አርገን እንደ ውጪ ክፍት ነው። አንደኛ ያለውንም ነገር እንትን አልኩና በቃ ከዚህ በኋላ ይሄ ለመስራት ብዬ አለፋም መጣው። እንደዚህ ነበረች። ጠራኋት ነው ቁጭ በያልኳት። ጠራኋት። ልብሴን አስተካክያለሁ። እዚህ ጋር አስቀምጫለሁ። በረኪና ገዛሁኝ። እዚህ ጋር አስቀመጥኩት። ከምሄድና ፊትሽ ራሴን አጥፍቼ ከምሞት
ይሄ ነው ያስመረጥኳት። ለምን አሁን ሰው ያየውን ነገር ነው ድጋሚ ማለት አልፈልግም። አዎ ግን እዚህ ጋር ምንድነው የፈለኩት እኔ እንግዲህ ሶሻል ሚዲያ ላይ ተለቆ ነው ሁሉም ሰው ካየው በኋላ የራሱ ፍርድ መስጠት ላይ ያለው። በኮሜንት አንብበሻል አንቺም በርካታ ኮሜንቶች ተሰጧሉ። አሉታይም አዎንታይም የሆኑ ኮሜንቶችን ተመልክቻለሁና አሁን ከመጀመሪያ ጀምሮ ያለውን ታሪክሽን ስትነግሪ እኔ ተረዳሁት የመጣሽበትን መንገድና እዛ ውሳኔ ላይ እንድትደርሽ ያደረገሽ ነገር ምክንያት አለሽና በርግጥ ይሄ ፕሮግራም ከተላለፈ በኋላም ሰዎች የሚኖራቸው ግንዛቤ እንደሚኖር አምናለሁ። እኔ አሁን ልጠይቅሽ የፈለኩት በረኪና አስቀምጠሽ ለልጅሽ ምርጫ መስጠትሽ ምንድነው ጥቅሙ? ምክንያቱም ምን እንድትልሽ ፈልገሽ ነበር? ራስሽን አጥፊ እንድትልሽ ነው? ምክንያቱም አሁን ለሷ ሁለቱ ምርጫ ሊሆኑ አይችሉም። በሚገባ አይደለ? ያላንድ ለ11 አመት ልጅ ከዛም በፊት በጣም በከባድ ሁኔታ የመጣሽ ልጅ በጣም ከባድ ይሄ ያንቺን እንባ ያንቺን ለቅሶ አንቺን ከእግዚአብሔር ጋር ስትጋጪ እየሰማች እያየች ያደገች ልጅ ይሄ ደግሞ ለሷ ሌላ ራስ ምታት ሌላ የስነ ልቦና ጫና መፍጠር ነውና ምን እንድትፈጥርልሽ ፈልገሽ ነው? አንቺ በረኪና ጥጭ እንድትልሽ ነው ወይስ ጥለሽ ሂጂ እንድትልሽ ፈልገሽ ነው ያን ስራ ያን ቪዲዮ የቀረሽው? ለኔም ለተመልካቾችም ግልጽ እንድታረጊ ፈልገኝ ነው። ጥሩ ይልሽ በኖርማሉ ልሂድ ብል አትለቀኝም። በኖርማሉ ልሂድ ብል አትለቀኝም። ደስተኛ ማለት አሁን ደስተኛ ሆና ነው ሳይሆን አትለቀኝም። በቃ እንደዛ መጫን ነበረብኝ። ገብቶሻል? በቃ ማለት መሄድ ነበረብኝ። እምሄደው የት ነው? መጀመሪያ ራሴ ላይ ያለውን ችግር ልፈታ ነው። ያው እኔ የመረጥኩበት መንገድ ትክክል ይሁን አይሁን እኔ አላቅም፣ ግን መጀመሪያ በቃ ያሉትን ነገሮች ማጥዳት አለብኝ። እኔ ቪዲዮ የሰራሁት ለሷ የሚሆን ቤተሰብ ለማግኘት ነው። እሷን የሚደግፍ ሰው እንድታገኝ ነው። ከዛ የተሻለ አማራጭ መፈለጋት ይችላል ነበር ወይ? እስቲ ማለት አሁን ምን በነገርኩሽ ለሰዎች አሁን ስትነግሪ ሰዎች ሁሉ ላንቺ ጀርባቸው እንደሚያዞሩብሽ ነው የነገርሽኝ። በጣም ጥሩ የተባሉ በጣም ሀብታሞች ሰዎች በዙሪያሽ በመሰሊበት አካባቢ የማግኘት አጋጣሚ ነበርሽ። ሆኖም ግን አንቺ ጋር ሲደርስ ሁሉም ሰው ጀርባውን ይሰጥሽ ነበር። የተረፈ እንጀራ እንኳን ሊሰጥሽ የሚፈልጉ ሰዎች አልነበሩም በርግጥ። ሆኖም ግን ዝም ብለሽ ወስደሽ እንደው ለአንድ ድርጅት በር ላይ ማስቀመጥም የተሻለ ነው። ምን መሰለሽ የተጎዳ ስነ ልቦና የተጎዳ አይምሮ አድጎም ነገር የተሻለ ነገር ላይ መድረስ አይችልም። ገብቶሻል አይደል? ስለዚህ ይሄ አሁን አንቺ በልጅነትሽ አባትሽ እንደዛ ሲጎዳሽ እንደዛ ሲመታሽ ሲገርፍሽ መናገር እንዳትሽ እንኳን አንደበትሽን የቆለፈው የአባትሽ ቁጣ አንቺ ላይ የፈጠረው የስነ ልቦና ጫና ነው። እናትሽ በአዳም ልኮ ቤት እየዞረች የምታደርጋቸው ሁኔታዎች አንቺ ላይ የፈጠረብሽ ጫና ነው። ገብቶሻል አይደል? አንቺን ያ ስነ ልቦና ጎድቶሻል። መንገድሽን አጣሞታል። ብዙ ነገሮች በጣም ከባድ አንድ ሰው አንድ ህፃን ልጅ አንዲት ታዳጊ ልጅ ልታሳልፈው ከምትችለው ልትሸከመው ከምትችለው በላይ ከባድ ጊዜያቶችን አሳልፈሻልና ከዛ በተሻለ ልጅሽን እኮ አሳድገሻታል እኮ 11 አመት እኮ አንቺ ተሸክመሽ ጫናውን ችለሽ እኮ 11 አመት አድርሰሻታል። ገብቶሻል? አንቺ በእግዚአብሔር እርዳታ ማለት ነው አበርታይ ብለሽ የለ ብታለቅሽም ብታጉረመርሚም በእግዚአብሔር ፊት ግን ከሱ ውጪ አልሄድሽም። ሁሌም ቢሆን መልሰሽ ደግሞ አንተ ታውቃለህ አንተ አበርታኝ ያልሽ የምትጸልዩ የምትበረከኪው የምታለቅሽው ለሱ ነው። ከዛ ውጪ ማንም ሰው የለሽም። ገብቶሻል አይደል? ይሄንን ነገር ለሱ አሳልፈሽ መስጠት አይሻልም? እያቀለልኩት አይደለም፣ ይገባኛል ስሜትሽ። ግን አንዳንዴ ደግሞ ቢሆን ብለሽ የምትመርጩ ነገር አለ። ግዴ ለምልቻለሁ ብለሽ የምታልፈው አለ። 11 አመት መቆየት ቀላል አይደለም ለአንዲት እናት ልጇን ማሳደግ። እኔ በልጅሽ ላይ ጨክነሽ ነው ብዬ አላልንም። ቪዲዮንም ስመለከት እንደዛ ድብዳሜ ላይ አልደረስኩም። አሁን ደግሞ ቪዲዮ ይሄ ስታወሪ ታሪክሽን ስትነግሪኝ ደግሞ ጫናው ምን ያክል ከባድ እንደሆነ ተረድቼሻለሁ። ሆኖም ግን አሁንም ይሄኛው መፍትሄ ነው ብዬ አላሰብኩም። እኔ እናቴ ፊት ለፊቴ ቆማ መርዝ ልጠጣ ብላ ብታስመርጠኝ ለኔ ከባድ ነው የሚሆነው። እሺ አሁን ልክ ልጅ የጠየኳት ጥያቄ ብትጠይቂ አንቺ የትኛው ነው የምትመርጪው? እኮ እሱን ነው የምልሽ። ገባሽ? የትኛው መምረጥ አልችልም። ልሂድ እኮ ነው ያለችሽ። ወይ ልሂድ ወይ እኔ እኮ ያልኩት ወይ ልሂድ ወይ ይሄ መድኃኒት ጠጥቼ ፊትሽ ሁለቱም ለኔ አንድ ናቸው። እናቴ ማጣትም ቢያንስ በህይወት አለች 11 አመት ሙሉ ያለሷ ማንም የለኝም ስለሽ እኔ አሁን ብሄድ እቺ ልጅ እንግዲህ ብሄድ ቢያንስ በህይወት እንዳለው ታውቃለች። በህይወት መኖሬን መረጠችልኝ። ይሄ በቃ ግን መሄዴ ግን በህይወት እንደምቆይ አወቀች። እቺ 11 አመት ግን ለአንዲት 11 አመት ልጅ ግን ይሄን መረዳት ቀላል አይደለም። በፍጹም አይደለም። ሄደሽ ላትመለሽ እንደምትችይ ነው የምታውቀው እሷ ማለት ቀላል አይደለም። ካሳለፈችውን ጫና አንፃር ይሄን ነገር መቀበል አትችልም። ገባሽ? አሁን ከ18 አመት በላይ ብትሆን ማገናዘብ ትችላለች። ተመልሽ እናቴ ለስራ ነው ሄዳችሁ ብቻ በብዙ ምክንያት
ማሳመን ትችላለች ልጅ ፈልጌ ነው። ዋናው አላማችን ምንድነው ልጅቷ ጋር የተፈጠረው የስነ ልቦና ጫና ቀላል አይደለም። ልጅ ፈልጌ ነው ቪዲዮን ስመለከት ነበርና ቀና ብላ እንኳን ልታይሽ ፈቃደኛ አልነበርሽ፣ አልቻለችም። ገብቶሻል ምን ያክል ያቺ ድን ተሰበረች። ቪዲዮን አይቼ መረዳት እችላለሁ። ስሜቷ ከባድ ነው። ያንቺንም ስሜት እረዳለሁ። ያለ ምክንያት እንደዛ እንዳላልሻት ይገባኛል። ከዛስ ወዴት ነበር ለመሄድ ያሰብሽው አንቺ? እኔ ወደ ጸበል ነው። ዝም ብለሻት መሄድ አትችይም ነበር ወይ? ምንም ይሄን ነገር ሳታደርጊ ዝም ብዬ ቤት እንግዲህ የደረስንበት ደረጃ ቤታችን ውስጥ ምግብ የለም፣ ምንም አይነት ምግብ የለም። ልጄ ቅባት ከተቀባች ረጅም ጊዜ ሆኖ ጸጉሯ ነጭ ነው፣ ጭንቅላቷ ደረቀ። አንድ እንጀራ ጠይቄ አንድ እንጀራ የምጠይቀው ሰው የለም። እዚህ ጋር ሂጂ ከሌ ጋር ቢምልበት ሰው የለም። ቢያንስ መስቀል እኔና ልጄ እንጀራ በሚጥሚጣ ነው እየበላን የዋል ነው። ከዛም በኋላ ወይ ሚጥሚጣውን በውሃ አድርገን እንደ ፍርፍር ነገር እያደረግን ነው። እሱም ልክ ቅዳሜ የመጨረሻ አብኩቼ ነው ያልኩት። ለምን አንደኛ ልጄ ቤቷ ነው ትቻት የምሄደው። እንግዲህ ይሄው እዚህ ቤት ውስጥ ነው። ምን አልኩኝ? ይሄንን እቃ ከሷ ጋር ከወለላ ጋር ሽጡ፣ ያለውን ነገር ሁሉ ልቅም አድርጋችሁ ሽጡ። ማደጎም የምትገቢ ከሆነ ስለሽ ይሄን ቪዲዮ ከሰራው በኋላ ይሄንን እቃ ሽጡ፣ ያለውን ነገር ለቅማችሁ ያው ስለሽ እኔ ባለቤቱ ሲኖርና እነሱ ሲኖር እኩል አይደለም። ይሄንን ሽጣችሁ ብሩን አንቺ ለምትገቢበት ድርጅት ስጡን። ይሄ ሁላ እቃ ተሽጦ ቢያንስ እንኳን ማለት ተወሰነ ጊዜ ነው ሊቆይላት የሚችለው። ከዛ በኋላ መጠጊያ መደገፊያም ቤተሰብ እንደሌላት ነግረሽኛል። እንግዲህ እውነት ያ ይጠቅማታል ብለሽ አስበሽ ነው በጊዜ የተሰማሽ ስሜት ለመግለጽ? አንደኛ በጊዜ ያለውበት ነው ወይ አንቺ ሄደሽ እቃ ሽጡ ከምትይ ወይ ራስሽ ሽጠሽ ብትይ ይሄ እዚህ ቤት ውስጥ ያለ እቃ ምንም ያህል ዋጋ የሚያወጣ አይደለም። ለምንም የሚሆን አይደለም። ሲቀጥል እኔ የገነባውት ህልሜ ነው። እንዴት ነው ከዚህ ሁሉ በኋላ እንደገና ልጄን መዳበሪያ ላይ ተኝተን ምናምን ይሄን እቃ ለምን ባለው ሁኔታ ወይ ስራ አያስጀምረኝም። ይሄን እቃ ብሸጥ ስልሽ በቃ ሶፋ ነው፣ የተሰበረ ቴሌቪዥን ነው፣ በጣም የቆየች ብፌ ነች። ለምንም አይሆንም። ምንድነው ያልኩት? ዞሮ ሲሄድ እቺን እቃ ሽጠሽ በቃ ዞሮ ጥላት ሄድማ ቤቷን ያለችው ዘመድ አለ አብሮ። እሷም ችላት ታሳድግልኝም ልጄን። ገብቶሻል? እሷም የራሷ ህይወት አላታ። ስለዚህ ምንድነው ያልኳት? በቃ እኔ ልሄድ ነው። ልመለስ አልመለስ አላቅም። እንዲሁም በግልም ማለት ነው። ከዛ በፊት ለምን ሁሌ እላታለሁ የሆነ ጊዜ ሊመረኝ ቢያቅተኝ ልሄድ እችላለሁ፣ ግን የምሄደው ጸበል ነው። በቃ ልድን ካልዳንኩኝ ግን ላልመጣ ነው የምሄደው ብዬ ብዙ ጊዜ ብያት አውቃለሁ ከዛም በፊት። ስለዚህ ሽጠሽ ቢያንስ ለምትሄድበት ድርጅት ሰፖርት እንዲያረጋት ነው ያልኩት። ግን እኔ እግዚአብሔር ትልቁ ነገር ግን ያሰብኩት ያንን ቪዲዮ ስለቅ እንዳልኩሽ ያልኩትን ደግሜ አልሰማሁትም። አልኩኝ ካፌ የወጣሁትን በሰዓቱ ደግሜ አልሰማሁትም። ለምን ብሰማው እንትንል ነበር፣ እውነት አጠፋው ነበር። ልክ እንትን ልታረጊ ከመፖሰትሽ በፊት ድጋሜ እንትን ትያለሽ እና ድምጹን አጥፍቼ ይቺን የ11 አመት ልጅ አግዟት ብዬ የሷን ስልክ ቁጥር ነው አስቀመጥኩኝ። እንደውም ማታው ነው ቅዳሜ ነው ማታ ነው የፖሰትኩት። ከዛ ማታ ፖስተትኩት ሲወጣልኝ ሄጄ ልጄን አቅፌ ተኛው። ተቃቅፈን ተኛን ማታ እኮ። ከዛ 12 ሰዓት ላይ ብድግ አልኩና ሮጬ መጥቼ ሳየው 40 ሰው ነው ያየው። 40 ሰው ምንም አይነት ላይክ የለውም። ደለትኩት። አጠፋሽው? ከቲክቶክ ላይ አጠፋሁት። ከዛ አጠፋሁትና አሁንም ተመልሰን ተቃቅፈን ተኝተን ለጥ ብዬ 1 ሰዓት ነቃው። 1 ሰዓት ስነቃ ማታ የነበርኩበት ሁሉ ጊዜ እንደዚህ እየሆነ ነው ያለፍኩት። ማታ የነበረው ንዴት ጧት ላይ ቆይ ነገ በማለት ነው። ማታ ላይ የነበረ ተስፋ መቁረጥ ቆይ ነገ ልክ ልጄና ቀፌተንቼ ስነቃ ተረጋግቼ ራሴን አገኘዋለሁ። ለሊት በጣም ብዙ ስጮህ አድሬ ጧት ይሄን ግን በቃ ማለፍ የለብሽም ማለኝ ውስጥ ማለፍ የለብሽም ይሄ ነገር ይሄ የመጨረሻ ውሳኔ ይሁን ብዬ እንደገና መጣውና ከጋላሪ ውስጥ አውጥቼ ያው ያለቀለት ስለሆነ ፖስት ማለት ነው ፖስትኩት። እኔ ቻው ማዬ ልጄን ስሜ ከዛ እየመጣች ነው እሷ ብዬ እኔ ወጣሁ ሄድኩኝ። ሲሄድ ማናት የምትመጣው? ዘመድሽ ያልሽ? እሷ
ያለችው እሷ ስሄድ እንኳን በሰዓቱ ለመብራት ክፍያ ብዬ ከሰው የተበደርኩት ብር ነው። በዛ ሰዓት እኔ ቤቴ ውስጥ እኮ የሚበላ ነገር የለም። ልጄ የ100 ብር ቅባት ባዝሊን አፏ ስንጥቅጥቅ እያለ ጫማ ነጠላ ጫማ የላትም። ሌላ ጫማ ሲሆን ልጄ ይሄ ጫማ እንዳለ ተበጣሶ ድንጋይ እየገባ እየወጋት ነው። ይሄ ያ ሁሉ ልፋቴ እኔ ልጄ እንደዚህ ወይ ደግሞ አሁን ይሄንን ያለቀ ምንም በቃ እዚህ ሁኔታ ላይ ደርሼ ነው እኔ ለልጄ የምመኘው ወርቅ አልብሶ ማኖር ነው። ወርቅ አልብሼ ሳኖራት በጣም ብዙ ሰዎችን በልጄ ውስጥ እምጎዳቸው ሰዎች አሉ። ልጄን ትልቅ ደረጃ በማድረስ ውስጥ ብዙ እምጎዳቸው ሰዎች አሉ አይደለ? ቃላቶችሽን እዚህ ጋር ነው ልልሽ የፈለኩት 11 አመት ያክል ሙሉ ዋጋ ከፍለሽላት ልጅ ገባሽ? ያለ እናት ማደግ ማለት አባቴ የላት እናቴ የላት ምንም ዘመድ የሌላት ሴት ነገዋ ምን ሊሆን እንደዚህ የምትመኝላት ልጅ ዛሬ ላይ ጫና በዛብኝ ብለሽ መሄዱ የባሰ ልጅሽን ይጎዳዋል ልልሽ ፈልጌ ነው። ማለት ይቻልሽውን ችለሽ እንደናት እኔ ደግሞ የታየኝ እኔ መኖሬ በራሱ ለሷ ጉዳት መሆኑ ነው። በቃ እኔ ለምን ያንን ቪዲዮ የሆነ ሰው በእርግጠኝነት የሆነ ጥሩ ሰው ጋር ይደርሳል። በዚህ ልክ አይደለም ይሄ በዚህ ልክ በድፍን ዓለም በድፍን ኢትዮጵያ ሙሉ አይደለም፣ ግን የሆነ ሰው ያየዋል የሆነ ሰው ጋር ይደርሳል የሚል ነውና ልጄ እዛው በቃ እዛው ያለች የሚያግዛትን ሰው እንጂ ልክ እኔ ልጄን ውጪ ላይ ደጅ ላይ አውጥቼ የሆነ አትቻት እንደጠፋው ምናምን ይወራል እንደዚህ ይባላል ሳይሆን ቪዲዮ ሰው ይረዳል ነው። እኔ ከእግዚአብሔር ጋር ለምን መሰለሽ አንደኛ እኔ ካንቺ አምላክ ጋር አይደለም የተጣላሁት ከራሴ ጋር ነው አይደል? እኔ ከራሴ አምላክ ጋር ነው። ለምን እንደዛማ ባይሆን ኑሮ እኮ ሁላችንም ያንድ አምላክ ልጆች መሆናችንን ብናቅ ኑሮ ምድር እንደዚህም ባልሆነች ሲጀመር አይደል? ግን ሁሉም ሰው የራሱን አምላክ በራሱ መንገድ ነው የሚገልጸው አይደለ? እኔ አንቺ በመታየው መንገድ አለ እኔ በማየው አምላክ ነው አንድ ነው። ግን ለየብቻ ስለምንኖር ሁላችንም የኔ ያለን እኔ የኔ አምላክ ነው ማለት። ስለዚህ እኔ ከራሴ እግዚአብሔር ጋር ተጣላሁ። ስንት ነገር ከሆንኩለት እግዚአብሔር ጋር ተጣላሁ። ስንት አመት እንግዲህ ቆይ 20 አመት ይሙላኝ ቆይ እስከ 25 አመት በቃ ያስተካክልልኛል ቆይ እስከ 30 ያር 30 ላይ 30 አመት ግን ካለፍኩኝ እኔ ከእግዚአብሔር ጋር ያለኝ ነገር አቆማለሁ። በቃ የለም የሚል ድምዳሜ ላይ ውስጤ ይደርሳል የሚል ፍርሃት ነበረኝ። ግን በዛ ሰዓት ምን ወሰንኩኝ መሰለሽ? አይ እንዲህ ከማረግ ጥግ ድረስ ሄጄ እስቲ ልፈልገው፣ በቃ ለራሴ ጊዜ ልስጥና ፈጣሪ ልፈልገው ወደ ገዳም ማለት ነው። ወደ ገዳም አንደኛ እዚህ ብኖር የግድ ነው ኑሮ ይዘኛል እንደ በፊቱ ቆይ ነገ ምናምን። ስለዚህ ራሴን አንደኛ እሱንም ስፈልገው ካሉብኝ ነገሮች መውጣት አለብኝ። ከያዘኝ እግሬን በማይታይ ሰንሰለት ካሰረኝ ነገር እጄን በማይታይ ሰንሰለት ካሰረኝ ነገር መውጣት አለብኝ። ሲቀጥል ደግሞ ልጄ ጋር መሆኑ ለሷ በቃ በዚህ ሁኔታ ውስጥ እኔ ልጄን አንድ ቀን ልጄ እንድናገራት አልፈልግም። የኔ ፍላጎት ትክክለኛው ፍላጎቴ በቃ ልጇ በትመታት የምትመታናት መሆን ነው የምፈልገው። ልጇ በሰድባት ግን ለዚህ ባለጌ እንድትሆን ሳይሆን ቢያንስ በዛ ደረጃ ግን እኔ እያሳለፍኩትና እያሳለፍኩ ያለውት ነገር እንደዛ አይነት እንዲሆን አልፈቅዳለኝ። ስለዚህ ለልጄ የተሻለ ነገር ተመኝ። የተሻለ ነገር ደግሞ ስመኝ በእንደዚህ ሲሆን ሰው በእርግጠኝነት አሁንም ቢሆን ሰው በሳለኝ ነገር ክፋት የለኝም። ለምን ልጄ ብዙ ወገን አግኝታለች። በጣም ብዙ ዘመድ በጣም ብዙ ከጫፍ እስከ ጫፍ ሰው ተቆርቆሮላታል። እና ከፈጣሪም ጋር እዚህን ያክል ጦርነት ውስጥ የገባሁት ፍቅር በማጣት ነው። ልጄ ዘመድ በማጣቷ ነው። ወዴት ነበር መሄድ ያሰብሽው አንቺ? እኔ የሄድኩት ቀጥታ ጸበል ነው። የት? ወደ አርሴማ ነው ልሄድ። ለምን ጥሩ አባት አሉበት የሚባለው ቦታ የሰማሁት ቦታ ነው። በአዋሳ ወደዛ ወደ እንትን መስመር ነው ወደ ደቡብ ነው ያለችው እና ወደዛ ላይ ነው አንደኛ ያለችኝም ብር ላይ ቢያንስ ወደዛ መሄድ ይቀላል እና እኔ ወደዛ ልሄድ ነው የተነሳሁት። ሄድኩኝ፣ ማታ ገባው፣ አልጋ ያስኩኝ። ከዛ አልጋ ያስኩኝ በጣም ብዙ እሷ ነች ደውላ ኧረ በጣም ብዙ ሰው እያስቸገረኝ ነው። ብዙ ሰው ደውለው እያለቀሱ ነው እንዴትም አድርገን እንመልሳት ወደ ቤቷ ብለው እያለቀሱ ነው። ስለዚህ በቃ እሺ ላለቀሱት ብቻ ስልክ ስጪ ለሌላው እንዳሰጪ ስል እሷ ስልኬን ሰጠቻቸው። ደውለው በቃ ቢታይ ወይ እግሬ ላይ ወድቆ ይሆናል የለመኑኝ
በቃ አብረ አልቅሽ እንደገና ተመለሽ ወደ ልጅሽ ተመለሽ አልቅሽ ብለው ብዙ እህቶች በቃ ብዙ እህቶች ከነሱም በፊት እንደውም አጋጣሚ ሳነሳው ወንድ ነው ያለው ጭራሽ ደነገጥኩ እንዳልዘጋው ያው አንዴ እንትን ብያለሁ አንስቼዋለሁ ብዬ ሳወራው በቃ ምንም ማለት እንደውም ልክ ያው ያደረግሽው ነገር ልክ ባይሆንም አንቺ ያለሽበት ግን ሁኔታ ያስደርጋል ትክክል ነው ስለዚህ ያለፍሽው መንገድ ከባድ ነው እኔ ወንዱ ራሱ ብሆን የማላደርገው ነገር ነው ማለት ስለዚህ አሁን አንቺ ያለ እንዴት ነው የት ነው ያለሽው ሲለኝ ያለውበትን ስነግረው እንዴ እዛ ነሽ እንዴ እዛማ ቤተሰብ አለኝ ስለዚህ በቃ እነሱ ያገኙሽና ያዋሩሽ ምናምን አለኝ ገንዘብ ላከልኝ ምግብ በደንብ ውሃ ጠጪና ከዛ ምን አለኝ ለምንድነው ቪዲዮ ላይ አካውንት ማታ እኔ በፍጹም እኔ አካውንት በቃ ቀጥታ ልጄ መርዳት የፈለገ እሷ ጋር ደውለው በእሷ ይጨርሱ እኔ እንትን ለላ አይደለም በልጄ ለምን ብዬ አይደለም ይሄን ያልኩ ስል ተቆጣኝ በቃ አንዴ ነገሩ ሆኗል ሰው ያለሽበትን ሁኔታ ሰው ተረድቶ ሊያግዝሽ ከመጣ አካውንት ለጥፊ ሲለኝ አይ እኔ አላደርግም ስለው በቃ እሺ ቪዲዮ እኔ እንትላለሁ ለኔ ስጪኝ አካውንትሽን አለኝ ለሱ ሰጠውት እሱ ይለጥፍ አይለጥፍ አላቅም ቪዲዮ ይስራ አላቅም በርግጥና ለሱ ሰጠውት እንደገና ሌሎችም ሰዎች ጠይቀውኝ እነሱ ነው እንጂ እኔ ስራዬ ብዬ እንትን ያደረኩት ነገር የለም የተመለስኩትን እሁድ እንደዛ አለፈ ሰኞ በጣም ባሰ ደግሞ ተጋጋለ በጣም ባሰ ብዙ ቲክቶከሮች ሰሩበት ከዛ ያው ትልልቅ ሰዎች ጋርና ምን ተናለ ከዛ እኔስ ፍቅር አይደል የምፈልገው ዋናው ፍቅር በመጥፋቱ አይደል እዚህ ደረጃ ስለዚህ ይሄን ያህል ዘመድ ወገን ካገኘው ምንም ወደ ቤት የማልመለስበት ምክንያት የለም ከእሁድ የወጣው ማክሰኞ ወደ ቤቴ ተመለስኩ መልካም እንግዲህ ያ ቪዲዮ እሁድ ጠዋት ከተለቀቀ በኋላ በርካታ ኢትዮጵያን በአገር ውስጥም በውጭም ያሉ ኢትዮጵያን ቪዲዮውን ተመለከቱት ሁሉም የራሱን ሐሳብ ሰጠሽ ግን እዚህ ጋር እንድትመልሽልኝ የምፈልገው ነገርና ሌሎች ከዚህኛው ቪዲዮ ሌላ ቲክቶክሽ ላይ የለቀቅሽው ሌላም ቪዲዮ ነበርና ስለ ወንዶች ጥላቻ በተለይ ኢትዮጵያ ውስጥ ያሉ ሁሉም ወንዶች በጣም መጥፎች እንደሆነ የሚገልጽ ኃይለ ቃል ተጠቅመሽ ነበር እናቴ አባትሽን ጠቅሰሽ ማለት ነው በተጨማሪም ደግሞ እንደዚሁ ለእናትሽ ያለሽን ጥላቻ ገልጸሽልኝ ነበር እሱም ይሄን ስሜት በታሪክሽ ውስጥ ለመረዳት ሞክሬያለሁ ቢሆንም ግን የሰው ልጅ ሁሉ አንድ አይነት አይደለም ሰምቼሻለሁ ሁሉንም አይደለም አሁን እዚህ ጋር ልልሽ የፈለኩት ነገር በደንብ ግልጽ እንድታረጊልኝና ይቅርታ መጠየቅ ካለብሽ አሁን ስትነግሪኝ እኮ የመጀመሪያው ወንድ ደዋይሽ ነበር እንደው አይደል ይደውሉልሽ እውነት ነው ወንድ ነው ይደውልልሽና ምን ልልሽ ፈልጌ ነው ሁሉም አባቶች አንድ አይነት አይደሉም ሁሉም ወንዶች እንደዛ አንዳዱ ልልሽ የፈለኩት እኔ ህይወት ውስጥ የሚመጡ ወንዶች ትክክል ነሽ ግን በህይወት መስመርሽ ውስጥ ደግሞ ሁሉም በርካታ መልካም ሰዎች ይኖራሉ በሲዝን እኮ በሲዝን ከፈል ነው እኮ ከዚህኛው ከቪዲዮ ለተመልካች አይሽ አንድ ቪዲዮ ሁሉም ሰው ጋር ይደርስ በቃ ጥሩሻል አይደለ የተለያየ ቪዲዮ ነው ሁሉም ሰው ጋር የሚደርሰውና አንደኛ አጋባኝ ሁሉም ወንድ አንድ አይነት አይደለም ሁሉም ወንድ ጨካኝ አይደለም በጣም ሚራሩ እንደናት ልጆቻቸውን የሚያሳድጉ አባቶች የሞሉባት ሀገራች ኢትዮጵያ የድጋፍ ለተቸገረ እጃቸውን የሚዘረጉ መልካም ወንዶች ያሉባት ሀገራች ኢትዮጵያ ሁሉም አንድ አይደለም ጨካኞች እንዳሉት ሆኖ በሴት ላይ ግፍ የሚፈጽሙ ወንዶች እንዳሉ ሆኖ በዛው ልክም ደግሞ በጣም መልካም እግዚአብሔርን የሚፈሩ የሚራሩ በርካታ ወንዶች አሉና አንቺም እንግዲህ በዚህ ጉዳይ የምትዩ ነገር ካለ ለተመልካቾችም ይቅርታ መጠየቅ ካለብሽ እሱን ለመግለጽ ፈልጌ ነው አንዳንዴ እንግዲህ አሁን ያለውበት ሁኔታ ከዚህ ቪዲዮና ከዚህ ቪዲዮ በኋላ በሚለው ተለይቷል ስለዚህ ከዚህ ቪዲዮ በኋላ እኔ ራሴ ለኔ ህይወት ራሱ በጣም የሚያስቡ በጣም የሚጨነቁ ለልጄ አባት የሚሆን በጣም ልጄ በጣም ሺ አባት ይዛለች እኔም ሺ እህት ሺ ወንድም ይዣለሁ ከዚህም በፊት የነበረው ቪዲዮ ላይ በኔ ዙሪያ ያሉትን የጠቀስኩት ሙሉ ኢትዮጵያ ወንድ እስከማቀው ድረስ ወይ ራሴን ድጋሜ ቪዲዮን ወርድ ብዬ አያለው ኢትዮጵያ ውስጥ ያሉ ወንዶች ጽሁፍ ጽፈሽ ነው እንደው የኢትዮጵያ ወንዶች መቼ እንደዚህ ቪዲዮሽ ተመልክቻለሁና እኔም እንደውም እንደ ግለሰብ ራስ ስመዝን ትክክል ነው ብዬ ማላስብ እንደዛ አይደሉም ሁሉም ሰዎች እንደዛ እውነት ነው ለዛ ቪዲዮሽ መልእክት አንዳንድ እኮ ነው ግን አንዳንድ አይደለም እንደዛ የሚል ነገር አልተመለከትኩም ለማንኛውም ይቅርታ መጠየቁ የተሻለ ነው ያስባለሁ ጥሩ እሺ እንደ አጠቃላይ እንደ ሀገር ደረጃ የኢትዮጵያ ወንዶች ብዬ
ከተናገርኩ በጣም ይቅርታ የምር እውነት መድኃኒዓለም በሚያውቀው እኔ እንደውም ተስፋዬ ራሱ በማያቸው አባቶች ነው። ቆይ ነገ ለልጅ አባት ይመጣል ብዬ በሌሎች አባት ነው እንኳን እኔ ጋር ይድረስ በረከቱ እኔ ጋር ይድረስ እንጂ በጣም ለብዙ ህፃናት አባት ሲሆኑ ያየዋቸው ወንዶች አሉ። በጣም ለቤታቸው ለሚስቶቻቸው ከባልነት አልፈው ባል ሲሆኑ እነሱ ሳይቆይ የኔ ሰው ገና መምጫው ገና ሆኖ ነው እንጂ ተስፋ መልካም እንዳለ መልካም ሰዎች አሉ ብለሽ ታስቢያለሽ። አንዳንዴ የምታሳልፊያቸው ጫናዎች ምንም ነገር ውስጥሽ የሌለ ማታምኝበትን ግን አንደበትሽ መጥፎ ነገር ሊናገር ይችላል። ለዛ ነው ይቅርታ ብትጠይቂ የተሻለ ነው ያሳኩት። ጠይቃለሁ። ምክንያቱም ሊደግፉሽ የሚችሉ ሰዎች ወንድም ሴትም ስለሆነ ማለት ነው። ታዲያ አሁን ከተመለሽ በኋላ የልጅሽ ስም ማህሌት እንደሆነ ነገርሽኛልና ይቅርታ ጠይቀሽ ደግሞ ቪዲዮ ለቀሽም አይቻለሁ። አሁን ማህሌት እንዴት ነሽ? ስትመጪ አንቺ ስትመለሽ የነበራት ሁኔታ ምን ይመስል ነበር? እንዴት አገኘሻት? እንግዲህ ታይሽ በጣም ብዙ ፍቅር በስቶብኝ ልክ ከችግሩ ፍቅር በስቶብኝ በደስታ እየሳኩ ነው የተመለስኩት። ስመለስ ደግሞ ልጄ ዘላ ነው ያቀፈችኝ ያነቀችኝ። በቃ ያለንን ፍቅር ነው የገለጽነው ምናምን እንደውም ይቅርታ የሚለውን ጥያቄ ሳወጣ ለሷ ምቾት አልሰጣትም። ግን ዞሮ ይቅርታ ጠይቂያታል። እንደገና ምንድነው ሰው መመለስሽን አሳይ ለሰው የሚሉ ተደጋጋሚ ስልኮች በቃ መመለስሽን ይቅርታ ጠይቂልን፣ ይቅርታ ጠይቂያት፣ ይቅርታ በያት አሉኝ። ስለዚህ እሱን ማድረግ ስለነበረብኝ በራሴ ስገባ ልጄ ይቅርታ ብያታለሁ። ከዛ ያው እንደማንኛውም ደግሞ ካሜራ ላይ አድርጌ ከዛ አሳይሁኝ ይቅርታ መጠየቄን በአግባቡ አሳይቻለሁ። ይሄን በቂ አይደለም ያሉ አሉ። እንግዲህ ምን እንዴት ማድረግ እንደነበረብኝ ለመሰለሽ አሁን ስቄ ደግሞ እንጃ ምን ወይ ያለቀስኩ መሬት ለመሬት እየተንደባለልኩ ይቅርታ እንድጠይቅ እንደፈለጉ አልገባኝም። እና በቂ አይደለም ያሉ አሉ። እንደውም ያ ነገር ነው እሷን የሚረብሻት ስልሽ በቃ አሁን ወደ ደስታ ይቅርታ እኮ ጠይቄያለሁ። በቃ መጠየቅ ባለብኝ ደረጃ ጠይቄያለሁ። እሷም ይቅር ብላኛለች። አሁን ይልሽ አሁን ልጄን እኔ ከሰራው ቪዲዮ ይልቅ ሰዎች እየሰሩት ያለው ቪዲዮ ልጄን እየጎዳብኝ ነው። ሰዎች በጣም ባልሆነ መንገድ ነው እየገለጹት ያሉት እና እነሱ የኔን ትክክለኛውን ቪዲዮ አይተው ሳይሆን ሰዎች የሚጭኑትን ቪዲዮ እያዩ በጣም የልብ የሚሰማቸው ሰዎች አሉ። ሴት ልጅ መድፈር የልብ የሚሰማው መብቱ የሚመስለው ህፃናትን መስረቅ መብቱ የሚመስለው ሰው አለ እና እነዚህ አካላት በውስጥ ዞሮ ወንድ ነው ምንም አይነት ፎሎወር የሌላቸው ናቸው። ምንም አይነት ፎቶ የሌላቸው ሰዎች ኢንቦክስ እያደረጉ በቃ ያለውበት ድረስ መተው ጥቃት ሊያደርሱብኝ እንደሚችሉ ልጄን እንደሚነጥቁኝ እየዛቱብኝ ነውና የአራት አመት ልጅ እያለች ኬጂ ብቻዋን ስትሄድ ነበር። ዛሬ ግን ፈራው። በዚህ እድሜዋ ብዙ ቦታ ሄዳ ደርሳ የምትመጣለች ትምህርት ቤት ለመላክ ፈራው እኔ ራሴ። እሷም ደግሞ በእርግጠኝነት ይሄ ነገር ያስፈራታል። እኔ እኮ ይኸው ተመለስኩ። ግን አሁን ሰዎች እንትን ያሉት ነገር በጣም ከባድ ጫና ውስጥ ከቶናል። ሲቀጥል ደግሞ አሁን ያለውበት ቤት ያው ጥገኛ መሆኔ ምናምን አብራርቻለሁ አይደል ከዚህ በፊት። አሁን ሰዎች ውስጥ ልቀቂ እስከ ማለት ደርሰዋል። በቃ ከዚህ ቤት ልቀቂልን ብለው የ3 ቀን ተሰጠኝ። ዛሬ አልቋል። 2 ቀን ያለኝ ማለት ነው ከዚህ ቤት ልትለቂ ማለት ነው። እና በዚህ ሁኔታ ላይ አሁን ያለነው እሷ ደህንነቷ ደህና ነች። ጉንፋን ቢጤ አሟት ዛሬም ትምህርት ቤት አልሄደችም፣ ትናንትም አልሄደችም አለች። ወደዚህ ትምጣ በሚገባ እሺ። እማ ሰላም እንዴት ነሽ? ደህና ነሽ? ማን ልበልሽ ስምሽን? ማህሌት። ስንተኛ ክፍል ነሽ? 5። የት ነው የምትማሪው? እዚሁ ቤኬ። ጎበዝ ተማሪ ናት አለች። ጎበዝ በርቺ። ጉንፋን አሞሽ ነው? ተኝተሽ ነበር እኛም ስንገባ? ጉንፋን አይደል? አዲስ ምን ያክል ነው የምትወጃት? እንዴት ነው ወደድሽ መገጀላት? አይ ቃላት ያስረኛል። ጥሩ እናት ነች። የኔ ህይወት ይሄው አሁንም ድጋሚ እንግዲህ በእናንተ ደግሞ ለእናንተ ተመልካቾች ይቅርታውን ተቀብለሽላታል አይደል?
ለዛን ቀን እንደውም ለዛን ቀን አይደለም ላሳለፍ ነው ለዛን ቀን ሳይሆን እኔ እንደውም ይቅርታ ለዛን ቀን ብዙ ሰውንትም ላሳለፍ ነው አይደለ ላሳለፍኩት ላስቀየምኩሽ እንዴት ለተወጣውብሽ ያንቺ ጥፋት ነው ብዬ ለተናገርኳቸው ቀኖች ነው ይቅርታ የምጠይቅሽ እና ከዚህ በኋላ ባለው ቀሪ እድሜያችን እከስሻለሁ በሚገባሽ ማየ የኔ ማር በጣም አሞሻል ደግሞ ያው አሟታል በጣም ሐኪም ቤት ምን እንሂድ ብላት ያው መርፌ ስለማትወድ አይ ትንሽ ትኩስ ነገር ስጫት ያለና በርቺ ጎበዝ ተማሪ ሁኚ እሺ እኔ ማር አይዞሽ አመሰግናለሁ እንግዲህ አዲስ ከመጀመሪያ ከወልደትሽ እስካሁን ያለሽበት ሁኔታ ያለውን ነገር አጫውተሽኛል ከልጅሽ ጋር ማለት ጋር እንግዲህ አሟታል ብዙ መቆየት አልቻለችም እሷም ያለችበት ሁኔታ ነገር ተመልክቻለሁ እንግዲህ ለኢትዮጵያ ሕዝብ ማለት የምትፈልጊው ነገር ካለ በመጨረሻ በይና ቆይታችንን እንጨርሳለን ማለት ነው እንግዲህ የኢትዮጵያን ሕዝብ ፍቅር ለማግኘት ይሄ ሁሉ ጊዜ ባይፈጅ ደስ ይለኝ ነበር ግን አሁንም ቢሆን አልረፈደም አሁንም በጣም ደስ ብሎኛል በጣም እጅግ በጣም ማለት እኔ ብቻ ይመስለኝ ነበር በእንደዚህ አይነት ደረጃ የተጎዳው ያለ መፈለግ ስሜት የሚሰማኝ ያለ መወደድ ስሜት በፈጣሪ መገፋት ስሜት የተሰማኝ እኔ ብቻ ይመስለኝ ነበር እነሱ ይሄ ስሜት ይሰማቸዋል ማለት ሳይሆን በእኔ ልክ ይሰማቸዋል ማለት ሳይሆን ግን በቃ በጣም አጽናንተው አልቅሰው ወደ ቤቴ የመለሱኝን ወንዶችም ሴቶችም እንደገና ለልጄም በማሰብ ለልጄም በመቆርቆር ደግሞ ያዘኑትን ሰዎች በአጠቃላይ በቃ በጣም ነው ማመሰግነው ከዚህ በኋላ ያለው ነገር ያው የተሻለ እንደሚሆን እርግጠኛ ነኝ እንግዲህ እግዚአብሔር ያውቃል አዎ እውነት ነው በርቺ ለልጅሽ ኑሪላት ለሚገባ አይደለ አንቺ ነሽ ያለሽ ከፈጣሪ ቀጥሎና እውነት ነው ለልጅሽ ኑሪላት ልሻለሁ እኔ እውነት ነው እንግዲህ ተመልካቾቼ ከአዲስ ጋር የነበረኝ ቆይታ የተመለከታችሁትን ይመስል ነበረ እንግዲህ አዲስ አሁን የምትኖርበት ቤት የራሷም አይደለም ተጠግታ ነው የምትኖረው ቤቱ በጣም ንፋስ አለው መስኮቱ ግማሹ አልተገጠመለትም አብዛኛው ክፍት ነው ማለት ይቻላል በጣም ብርድ አለ እኔ እንኳን ተቀምጬ በጣም ከባድ ንፋሱን አልቻልኩትም በግድ ነው ቆይቼ ኢንተርቪውን የጨረስኩት ለዚህም ደግሞ እንግዲህ ሰሞኑ በተለቀቀው ቪዲዮ አማካኝነት ከዚህ ከተጠጋችበት ቤት እንድትለቅ የ3 ቀን የቀን ገደብ ተሰጥቷታል እንግዲህ ይሄን ቪዲዮ የምትመለከቱ ኢትዮጵያውያን እርዳታችሁ አሁንም እንዲቀጥል በዚህ አጋጣሚ ለመግለጽ ፈልጋለሁ እሷን መርዳት የምትፈልጉ ከስር በሚቀመጠው የባንክ አካውንት ድጋፋችሁ እንድታደርጉላት ከዛም ባለፈ ደግሞ በሞራል ከባድ የሆነ እሷም ሆነ ልጇ ከባድ የሆነ የስነ ልቦና ጫና አሳልፈዋል አሁንም እያሳለፉ ይገኛሉና የስነ ልቦና ሕክምና ማግኘት የሚችሉበትን አጋጣሚ ብታመቻቹላት ብዬ በናሁ ቴሌቪዥን ስም ለመጠየቅ እወዳለሁ እንግዲህ እኔ ቆይታዬን በዚሁ ጨርሻለሁ አብሬያችሁ የቆየሁት እኔ ሰናይ ንጉሴ ነኝ መልካም ቆይታ